ስሞት በመቃብሬ ላይ እንደዚህ ብላችሁ ጻፉ። ሐሰትን በመረጥ ዓለም ውስጥ ስለ እውነት ተሰዋ። እንግዲህ እንደሚታወቀው እነኚህ ኡስታዞች ላይ ሐሰታቸውን ካጋለጥኩ በኋላ የተለያየ ማስፈራሪያዎች ይደርሱኛል፣ ቴክስቶች፣ እንዲሁም ደግሞ ትልቁ አካውንቴም እንዳይሰራ ተደርጓል። ታውቃላችሁ። እነኚህ ኡስታዞች በሐሰት ክርስቲያኖች ፖድካስት ባላቸው ላይ ሚዲያዎች ላይ እየቀረቡ የሐሰት ፕሮፓጋንዳ ይሰራሉ ማለት ነው። እሱን ማጋለጥ ችያለሁ እና ይሄንን ወደ ብርሃን ሲወጣና ሰዎች ሲያውቁ ስለተበሳጩ የተለያዩ አስፈራሪዎች በየቀኑ ይደርሱኛል። በተለይም ኡስታዝ አቡበከር ምን አይነት ውሸት እንደዋሸ አሳይቻችኋለሁ። ግን ሁለት ሚዲያዎች ላይ እንኳን ቀርቦ የተናገረውን ላስደምጣችሁ። ሶስተኛ ቦታም ደግሞ ሄዶ ይህንን ውሸት ከራሱ ጋር የሚጋጭ ተናግሯል። እሸቱ መለሰ ጋር የተናገረው ሌላ ነው። ማናዘዋል ጋር ደግሞ የተናገረው ሌላ ነው። አንደኛው ጋር የአብይ ጾም አለ። አብይ ጾም ማለት አሁን እየጾምን ያለ ነው ማለት ነው። እሱ የሰኔ ጾም አይደለም። አብይ ጾም ይሄ አይደለም። ማናዘዋል ጋር ደግሞ ሄዶ ምንድን ነው ያለው? የሰኔ ጾም ነው ያለው። አዳምጡት ከራሱ። ወደ ሌላን ክርስቲያኖች ስመልስ ክርስቲያኖቹ ነብዩ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው። መስጊድ ውስጥ ነው፣ ነብዩ መስጊድ ውስጥ። ዛሬ የምድራችን ሁለተኛው የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴን ሰዓት ቅዳሴ እያደረጉ መግሪብ ሶላት ደረሰ። የአሁኑ ወቅት ሶላት አዛን ተደረገ። በዚህኛው መስጊድ ሙስሊሞች ሰገዱ ነብዩ እየመሩ እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዛ የነጅራን ኦርቶዶክስ ክርስቲያኖች ለውይይት እሳቸው ጋር በመጡበት ጊዜ የዕለቱ ጊዜ ምናልባት እንዳሁኑ የአብይ ጾም ይመስለኛል። በዛን ጊዜ ጾመኞች ናቸው። የጸሎት ጊዜ ይደርሳል። የቅዳሴ ሰዓታቸው ሲደርስ የቅዳሴ ሰዓት ደረሰ ይሏቸዋል። ለምሳሌ ውይይት ላይ ያሉ የቅዳሴ ሰዓት ደረሰ ይሏቸው እዛው መስጊድ ተቀምጠው እዛች አንድ ዳር ላይ ሂዱና ጸልዩ ይሏቸዋል። እዛው መስጊድ ውስጥ እነሱ ጸሎታቸውን አድርሰው ሲጨርሱ ነው ቤቱን የቀጠለው። እንደውም በሌላ አንድ አገላለጽ ላይ አንድ ታሪክ ላይ ከነጭራሹ እነሱ እየጸለዩ መግሪብ ሰዓት ስለደረሰ ነብዩ በጎን ደግሞ ሶላታቸውን ሰገዱ ይላል። ነብዩ ያንን መረጃ መጡ እንዴ ኡስታዝ አባበሉ የሚያወሩት ነብዩ ሰለላሁ ዐለይሂ ወሰለም የናጅራን ክርስቲያኖች ወደ መዲና መጥተው መስጊድ ውስጥ ተሰገዱ ያሉበትን? የለም እኮ እንደሱ አይደለም ጉዳዩ። አልተደረገም፣ ሰሂህም አይደለም። መስጊድ ውስጥ እነዛ የናጅራን ክርስቲያኖች ገብተው አልሰገዱም። መስጊድ ውስጥ እንዲሰገድ ነብዩም አልፈቀዱም። እኔ ነኝ ያለ ስለ ሐዲስ ሰነድ የሚያውቅ እዚህ ጉዳይ ወጥቶ አይናገርም። እነማ የሚዲያ ጋጋታ ላይ የተጠመዱ ሰዎች ግን ሳይ ነው ብሎ ይናገራሉ። ሰነዱ ግን ትክክል አይደለም። እንግዲህ እንደሰማችሁት ነው። ኡስታዝ አቡበከር ሁለት ቦታ ላይ የተለያየ ነው የተናገረው። አንደኛው ላይ ሰኔ ጾም አለ፣ አንደኛው ላይ ደግሞ የአብይ ጾም አለ። ይሄ ከራሱ ጋር ራሱ የሚጋጭ ነው። የአብይ ጾም በሰኔ አይደለም የሚጾም አንድ። ሌላኛው ደግሞ 11 ሰዓት ላይ ቅዳሴ አይካሄድም። ከምሽቱ ከ11 ሰዓት በኋላ ቅዳሴ ቀደሱ ይለናል። ቅዳሴ ሰዓታቸው ደረሰ። ይሄ ቅጥፈትና ውሸት ነው። ቅዳሴ ደግሞ ጣዖት የሚመለክበት ቦታ ላይም አይደረግም። ይሄ ሌላኛው ቅጥፈቱ ነው ማለት ነው። ይሄንን በማጋለጤ በጣም ተበሳይተዋል። ኡስታዝ አቡበከር ብቻ ሳይሆን ኡስታዝ ያሲን ኑርም ክርስቲያኖችን ለማጭበርበር ይህንኑ ተመሳሳይ ሲናገር ሰምተነዋል። የኛው ኡስታዝ ቀደም እንደሰማችሁ ለአቡበከር ምላሽ ሰጥቶበታል። እኛ ካጋለጥን ካወጣን መረጃ በኋላ እንዲየመጡ ኖ ይሄ ነገር መቅረት አለበት፣ የምንዋሸው ነገር ኡስታዞቻችን መዋሹት አቁሙ እያሉ ነው። አንዳንዶች ግን የኡስታዞቻቸው ገመና እንዲገለጥ ስላልፈለጉ እኛን ለማስገደል እኛን ለማጥቃት እየጣሩ ይገኛሉ ማለት ነው። ያሲን ኑሩም ሲቀጥፍ የራሱ ወንድም ምን ላይ ሰጥቶታል አሁን ማለት ነው። አዳምጡት። ክርስቲያኖች ለክርስቲያኖች طيب الحمد لله والصلاة والسلام على رسول الله ብለናል። አላህ Subhanahu Wa Ta'ala ኸይሩን ይቅጠመን። ምን አሉ ዑለሞች ይሄንን አይነት ሐዲስ በአጠቃላይ የነጅራን ነሳራዎች ነብዩ ጋር ሰለላሁ ዐለይሂ ወሰለም ወፍዶ ነው በመጡ ጊዜ እዛ ሰግደዋል የሚለውን አፈር አጠቃላይ ወይ ደግሞ ሐዲስ መልሰውታል ዑለሞች። ኢማም ቡኻሪ፣ ኢብኑ ሒባን፣ ነሳኢ ወገይሩሁ ሐዲሱ ضعيف ነው ብለዋል። እንደው ምን አሉ ዑለማዎች ላ يحتج ይሄ ሐዲስ እንደው ለሁጃም አይሆንም። ይሄንን አይነት አፈር ይሄንን አይነት ንግግር ለሌሎች እንደው ኢስቲናስ አድርጎ እንደው ማውራቱ ራሱ አይሆንም ብለዋል ዑለማዎች። ምን አሉ
الأثر الوارد في صلاة وفد نصارى نجران في مسجد النبي صلى الله عليه وسلم ضعيف لا يصح سندا ولا يحتج به. انتهى. ولا يحتج به. ስለዚህ ኡስታዝ ያሲን ኑሩ ይሄንን ያሉት እንግዲህ ሐዲሱን እንዲያስተካክሉ ወይ ደግሞ ሙራጃ እንዲያደርጉ ከወዲሁ አደራ እለዋለሁ። ዒሳን የሚገዙ ሰዎች ከሆኑ ክርስቲያኖች ከሆኑ ዒሳን አምልኩ ብለው እንዴት ነብዩ ሰለላሁ ዐለይሂ ወሰለም ከመስጂዳቸው ወይም ደግሞ ከቤታቸው ቦታ እንዴት ይሰጣሉ? እዚህ ቦታ ኩፍር ፈጽሙ ብለው አዑዙ ቢላህ መን ያዕቂል እንደው የማንኛው ሙስሊም ነው ይህንን ነገር እንደው በትክክለኛ አርጎ የሚወስደው በትክክለኛ ነገር ነው ብሎ የሚገነዘበው? ማንም ውድ ሀገሬ ልጆች ክርስቲያኖችም ሆናችሁ ሙስሊሞች እንግዲህ እነ ኡስታዝ አቡበከር እነ ኡስታዝ ያሲን ኑሩ እነ ኡስታዝ አህመዲን ጀበል አዲስ ታሪክ እየፈጠሩ በውሸት ክርስቲያኑን ለማታለል ያስተማሯችሁ እናንተ ሆነ መስሏችሁ እኔ ሳጋልጠው አንተ ቀጣፊ ትገደላለህ እንዴት ትደረጋለህ እያላችሁ ለኡስታዞቻችሁ ጠበቃ የምትቆሙ ይኸው እኛን ያልነው እውነት መሆኑን የሚደግፉ የራሳችሁ ኡስታዞችም እየመጡ ነውና እውነት አርነት ያወጣል። ኡስታዞቻችሁ ምን ያህል ወራዳና ውሸታም እንደመሆኑ እንደተረታችሁ ከእንደዚህ አይነት አስተምሮ ማለትም ውሸታም ከሆኑ ኡስታዞች ምንም አይነት መረጃ ባለመቀበል ከነሱ ጋር ህብረት በማለማድረግ ወደ ክርስትና እንድትመጡ ጥሪ እናቀርብላችኋለን። ውድ ክርስቲያኖች ደግሞ ይህም ቪዲዮ በተለያዩ ሶሻል ሚዲያ በማሰራጨት ኡስታዞቻቸው ምን ያህል ቀጣፊና ውሸታም እንደሆኑ ይህንን ተመሳሳይ አንዷን ታሪክ እንኳን በተለያየ ቦታ የፈጠሯትን ውሸት አስተምሮ የተለያዩ የክርስቲያን ሚዲያዎች ላይ እየሄዱ እንዴት ሐሰት እንደሚያስተምሩ በተለይም የክርስትናው ትልልቅ ፖድካስት ያላቸው አለቅላቂ የሆኑ እንዴት በኡስታዞች ቁጥጥር ስር ሆነው እስልምናን በሐሰት ማለትም የሐሰት አስተምሮ እስልምናው ክርስቲያኖች ላይ እንዲጫን የሚያይፈቅዱ እንዳሉ በዚሁም ሰው እንዲገነዘብና ከእንደዚህ አይነት ሰዎች እንዲርቁ መረጃዎችን አጋሩ። ስለ እውነት እንኖራለን፣ ስለ እውነት እንሞታለን። ውሸትን በመረጠች ዓለም ላይ ስለ እውነት እንሰዋለን። ነገር መቆም አለበት እያሉ ነው። በዚህ መጠን ድራማ የሰራችሁበት የተለያየ ሚዲያ ጋር ሄዳችሁ የቀጠፋችሁበት ውሸት ነው ተብሏል። ትልቁ አካውንቴ የተመታው በዚህ ምክንያት ነው ታውቃላችሁ። ይህንን ቶፒክ አንስቼ ነው ተማሙተው ትልቁ አካውንቴን ላይቭ እንዳልገባበት የከለከሉኝ። ይሄ ቶፒክ ነው። ይሄንን ሳጋልጣቸው ነው። ስለዚህ ዛሬ እሱ ላይ መሰረት አድርገን ማን ነው ዲፌንድ ሊያደርገው የሚችለው የምንመለከት ይሆናል ማለት ነው። ዲፌንድ ሊያደርግ የሚችል ሙስሊሞችን በዚህ ቶፒክ ላይ እነ ኡስታዝ አህመዲን ጀበል እነ ኡስታዝ ያሲን ኑሩን እነ ኡስታዝ አቡበከርን የእነሱን አካሂድ የእነሱን ውሸት እኔ ፊት ቆሞ ትክክል ናቸው ብሎ ሊሞግትላቸው የሚችል አለ ወይ? ቪዲዮ የሰራችሁ ሁሉ መግባት ትችላላችሁ። ቪዲዮ እኔ ላይ የሰራችሁ ሁሉ አዎ እነ ኡስታዝ አቡበከር ትክክል ናቸው፣ እነ ያሲን ኑሩ እና አህመዲን ጀበል ውሸታም አይደሉም የሚል እውነት ይመስለኝ ነበር። ምክንያቱም በጣም ከፍ አድርገው አጩኸው ያስተማሩት ቶፒክ ስለሆነ ማለት ነው። መጽሐፍ ቅዱስ ላይ ጥቅሶችን ከማውቀው በላይ የመጽሐፍ ቅዱስን ታሪክ ከማውቃቸው በላይ ይሄንን ታሪክ በደንብ ተደርጌ ተነግሬ ተሰብኬ ነበረ። ውሸት ሆኖ አገኘሁት። ክርስቲያን ታሪክ እንዴት ነው እሱ?
አጅራን ክርስቲያኖች መስጊድ ገብተው እኔ ሳይሰብክ ሁሉ አይቀርም። እንደዛ እያለ ሙስሊም በነበርክ ሰዓት እንደዛ አላልክም? በነገራችን ላይ እኔም በቀደም ብዬ ነበር ከዚህ በፊት እና ይህን ነገር በጣም በልጅነት የጀምሮ አውቀው ነበረ። በጣም ትልቅ ተጽዕኖ ማድረጉን የምታውቁት ምንድን ነው? በልጅነታችን ጀምሮ ይሄን ነገር ሲነገረን ሰምተን ነበር እና ለእስልምና ያለን አስተሳሰብ በዚህ በውሸታቸው የተገነባ ነበር። በዚህ በሐሰት በማጭበርበር በነገሩን ነበር እስልምናን ገንብተን የተቀበልነው ማለት ነው። ነገር ግን ከጊዜ በኋላ ምንድን ነው እነዚህ ታሪኮች ሐሰት መሆናቸውን ስናቅ፣ ተረት ተረት መሆናቸውን ስናቅ እንደ እስልምና አስተምህሮት ውስጥ የሚለውን ነገር ደግሞ ስንፈትሸው እጅግ በጣም ብዙ ውሸታሞች፣ አጭበርባሪዎች ኡስታዞቻቸው እንዳለ ከስር መሰረታቸው የሚናገሩት ነገር በሙሉ በተለይ እስልምናቸውን ለመማረክ ክርስቲያኖችን ወደ እነሱ አትራክት ለማድረግ የሚጠቀሙባቸው ነገሮች በሙሉ አንደኛ ከሙሐመድ አስተምሮ ጋር በቀጥታ የሚጋጩ ናቸው። ሉክ ከሙሐመድ አስተምሮ ጋር በቀጥታ የሚጋጩ ናቸው። ለምን? አንድ ነገር አለ፣ ተቂያ የሚባል ነገር አለ በእስልምና ሀላል ውሸት ማለት ነው። ተቂያ የሚባል ሀላል ውሸት የሚባል አለ። ያንን ነገር ተጠቅመው ክርስቲያኖችን በዛ መንገድ ሰዎችን አትራክት ለማድረግ ሞክረው ነበር። አሁንም ደግሞ ይሞክራሉ፣ አያቆሙም። እስልምናው መሰረቱ ውሸት ስለሆነ ማለት ነው። ይሆናል ማለት ነው። ለዚህ ደግሞ የትኞቻችሁ መግባት ትችላላችሁ? ያ ቴንኪው። ውሸት ሁሌም ተወጋጅ ነው። ውሸት ሁሌም ፈራሽ ነው። ኦኬ ማማ ይቀጥል። አይ እኔ ይሄ ታሪክ ሲነገረኝ በፊት ማለት ነው ይሰማል ድምፄ? ሰማለሁ ትሰሚያለሽ ማማ? እና እሳቸው ነቢዩ መሐመድ እሳቸው በሚል ነው እንዲያደርገው በቃ እነዚህ ሰው ይሄ አካል ነብይ በቃ ከነብይ በላይ ነው ብዬ ነበር በፊቱም ማስበው እና እኔ ንጽጽር ገና ስጀምር ራሱ የሚነግሩኝ ሁሉ ውሸት ይመስለኝ ነበረ። መሐመድ የ6 ዓመት ህጻን ልጅ እንደዚህ ያደረገ ምናምን የሚባለው ነገር ከጥላቻ አንጻር ክርስቲያኖች የሚያወሩት ይመስለኝ ነበር። በነገራችን ላይ አንድ ቀን አጫውታችኋለሁ እንዴት ንጽጽር እንደጀመርኩ እንዴት ነገሮችን መረዳት እንደጀመርኩ ምናምን እና ይሄ ውሸት ነው ነበር የምለው። እሳቸው የሚለው ይሄ የውሸት ትርክት ስለሆነ የምንሰማው በጆሮአችን ላይ መጽሐፉ ላይ ያለው እና እሱ ሌላ ናቸው። ቀጥሉ። ያ ኤኒዌይስ እስኪ የምናይ ይሆናል እንግዲህ ሙስሊሞች ደግሞ ለዚህ ምላሽ ምን እንደሚሰጡ። ቃል ሰላም ብለናል ካለ ጊዜ ጌታ እንዴት ነህ? ሰላም ነው አለን አልሐምዱሊላህ ሸኩር። ማማዬ ምንድን ያልሽው? በነገራችን ላይ በ6 ዓመት አገባ ምን የለም የእርሱ አይደለም። ግን ሌላ ጊዜ በጣም ጊዜ ጌታ አሁን ወደ ሆነ ሂድና ሀዲስን አገላብጠ ማምጣት ትችላለህ። እጅግ በጣም በርካታ ሀዲስ ነው። በ6 ዓመቱ አገባት አባቴ ማርያም ላለመውጣት ነው ጊዜ ጌታ ይፈልጓል። ለመጨቃጨቅ ነው የገባኸው። እሱን የወለደችው በ12 ነው። በስንት ዓመቷ ነው? እስኪ ንገረኝ። ጠቅሳለሁ ከ6 እና ከ12 የት ነው የሚበልጠው? ለምሳሌ አንተ እንዳልከው እንኳን ቢሆን 9 ነው። እሷን አያከራክረንም። አሁን ቆይ አንዴ፣ ኧረ እባክህ ተረጋጋ። አሁን በዚህ ለመጨቃጨቅ ነው የገባኸው አይደለም? ጊዜ ጌታ ምንም ጭራሽ ሁለት ተቃራኒ የማይገናኙ ሀሳቦችን አምጥተህ እንትን አትበል። አይሻ በ6 ዓመቷ የ56 ዓመት ሽማግሌ የ40 ሰው ወይም የ30 ሰው የወሲብ ጉልበት ያለው ሰውዬ ነው በ9 ዓመቷ የሰፈረባት። ከድንግል ማርያም ጋር በምንድን ነው የምታገናኘው? የትኛው ሰው ነው ከድንግል ማርያም ጋር በስጋዊ? አንዴ ዝም በል በእናትህ። እስኪ ሚውት አድርግ። የማይገናኝ ነገር ታገናኛለህ እንዴ? በ56 ዓመቱ የ30 ሰው የወሲብ ጉልበት ያለው የ9 ዓመት ህፃን ልጅ ላይ ሲወጣባት ይህንን በምን ሞራልህ ነው ከድንግል ማርያም ጋር የምታገናኘው? ንጽሕት የሆነች ወንድ የማያውቃት በህሊናዋም በስጋዋም ንጹሕ የሆነችን ሴት እንዴት ነው በ6 ዓመቷ ለ56 ዓመት ሽማግሌ የተሰጠችን ህፃን ልጅ የምታወዳድረው?
ኧረ ጭንቅላታችሁን አሰሩት። አሁን ቶፒክ ላይ ወደ ቶፒክ ግን በዚህ ርዕስ እኔ እናንተ ቶፒክ ላይ ግባ። በቃ ቶፒክ መቼም እድሜ ልካችሁን የምትሸማቀቁበት ነው የሚል 6 ዓመቷ በዛ ሰዓት እንደዚህ አንዴ ቶፒኩ በተደጋጋሚ ሲነሳ እኛ ቤት አክቹዋሊ 1 ዓመት አለፈው የቶፒክ ከተነሳ እንጂ ቶፒኩ በተደጋጋሚ ሲነሳ መቼም ቢሆን አትቀበሉትም። በቃ ይሄም የሙሐመድ ስብዕና ዜሮ የሚያስገባ ስለሆነ ያደረገው ማለት ነው። አሁን ቶፒካችን ላይ እንግባ። አንድ ጥያቄ ብቻ ነው የምጠይቅህ። ሙሐመድ የነጅራን ክርስቲያኖችን መስጊድ ውስጥ የራሱ መስጊድ ውስጥ አሰግዷል ወይስ አላሰገደ? ቀጥል። ምንድን ነው አሰግደዋል። ስለዚህ አሰግዶ መሰለኝ ሀዲሱን ዳይፍ ብለውታል። ሳሂም ደግሞ አለ። ስለዚህ አሰግዷል ወይስ አላሰገደ? የመጀመሪያ ጥያቄ ማስረጃ አምጣልኝ። ያው ማስረጃው ነግረዋል አይደል እንዴ? እናንተ ማስረጃ አምጣልኝ። የለም የሌለ ተረት ተረት ነው የተናገሩት። ማስረጃ የለውም። ሳሂ የሆነ ሰንሰለቱን የጠበቀ ማስረጃ የለውም። ሌሎች ረጋ ብለን እናወር። ሌሎች ሲያወሩ ዳይፍ ነው ሀዲስን ያሉት እንጂ ዳይፍ መሆኑን በምን አወቁ ነው። በተቃራኒ ያሉ ሙስሊሞች ኡስታዝ ተብዬዎች ማለት ነው ያቀረበውን ቅድም አይቼን የመጣሁት በዛ በኩል አለ፣ ግን ዳይፍ ነው ይላሉ እንጂ አለ። ስለዚህ አሁን ሰንሰለቱ ተቀምጦ ሳሂህ የሆነ የተባለ መረጃ ካለ አምጣና አሳየኝ። አንዴ ራጉኤልና አንዋር መስጊድ ላይ ነው ያደግኩት። ባይዘዊ መርካቶ ላይ እኔ እድሜ ልካችሁን ውሸት ሲያስተምሯችሁ ውሸት ሲሞሏችሁ ነው የከረመከው ማለት ነው። አንተም ስለዛ እንደኛ ነበር። ጥፋቱ ይሄ ነው። እስኪ በሉ ጌታ አንድ ጊዜ ወደ ጥፋቱ እንመጣለን። ችግር የለውም። አይ አሰግዷል የምትል ከሆነ ችግር የለውም። እኛ ቦርዱ እንቀበላለን። ስብከት ኧረ ፕሊስ አንድ ጊዜ ተረጋጋ። ምንድን ነው? እኔ አሁን እኔ እፎይ ላናገሩ ፈልጌ ነው የገባሁት። ተረጋጋ። ምንድን ነው ጩኸት አደረጋችሁ? እኔ ተረጋግቼ ነው ማውራት። ቪዲዮን አይቼ ነው የመጣሁት። በቃ ትጩ። አሁን ተረጋጋ። ምን ላይ ናችሁ? እፎይ አሁን ቪዲዮ ያቀረብከው ሁለት አሰግደዋል አለ። አንድ የሚሳድርግ እፎይ ነው አይደለ ተናጋሪው? እፎይ ቪዲዮውን አንተ ሁለት ኡስታዞችን ያቀረብከው። አንደኛው ኡስታዝ ዳኢፍ እና አቡበከር ያሲኑር ትክክል ነህ። በየሚዲያው ላይ ያው አገሪቷ ካለው አኳያ በብዙ አንጻር አድርገው እንጂ እንዳንተ ቆርጦ ሳይሆን ያንን ለማስተማር ክፋቱ ምንድን ነው? እንደ ፖለቲካ አሁን አንተ ኦነግ ስለሆንክ ነው እንደዚህ ጠይቅ። አንተ ኦነግ ነህ። አትጮ ባለጌ አትሆን፣ እንደ ነብይ ባለጌ አትሆን። ተረጋጋ። አልሻይ ብለህ ያው ጤናማ አትሆንም። ተረጋጋ። ካሁን በኋላ እንዳትጨማለቅ። ኦኬ። እና አቡበከር ትክክል ነው የተናገሩት እያልክ ነው? ትክክለኛ መረጃ ነው እያልክ ነው? ትክክለኛ ነገር ነው የተናገሩ። ስለዚህ የተናገሩበት ምክንያት ሳይኖራቸው ይህን ምክንያት አልጠየቁም። ተረጋጋ። ስለዚህ የናጂዋን ክርስቲያኖች መስጊድ ውስጥ ሰግደዋል አይደለ? ባይሰግዱ ዝም ብሎ ያቀርባሉ እነሱ ኡስታዞች። ኦኬ። መስጊድ ውስጥ የናጂዋን ክርስቲያኖች ቆይ፣ አዳምጥ፣ ተረጋጋ፣ ቸኩል። በመስጊድ ውስጥ ያሲን ኑሩም እንዳለው ኡስታዝ አቡበከር ሁለት ቦታ እንደተናገረው ቪዲዮውን ካየኸው ቅዳሴ ደርሶባቸው በመስጊድ ውስጥ ቀድሰዋል ብሏል አይደለ? ብለዋል። ቦታ ሰጧቸው እኮ ቀድሰዋል። ረሱል እንደ ነቢይነታቸው ዝም ብለዋል። እንደሚታገዙ ብሎ ተረጋጋ። እንደ ክርስቲያንነታችን ቅዳሴ ምን እንደሆነ ስለምናውቅ ለማስቀደስ አንድ አካል ለመቀደስ ምን ያስፈልገዋል? እፎይ በቀን መንገድ ከተረዳሁ አቡበከር የተናገረው የተጠየቀው መልስ። ምክንያቱም ቤት ውስጥ እንኳን ዝም ብሎ አይቀደስም። ለመቀደስ መሟላት ያለባቸው ነገሮች አሉ። መስጊድ ውስጥ ያ ነገር አለ የለም? እናያለን። ለቅዳሴ ምን ያስፈልጋል? ቀጥል። ቀድሰዋል ብሏልና ቀደሱ ሰገዱ ለማለት ፈልጎ ነው። ዝም ብሎ አይሰገድም። ተረጋጋ። አትጮ ምን ያስፈልጋል? መስጊድ ውስጥ ያለ የለም? እናያለን። ቀድሰዋል። ቅዳሴ ደርሶባቸው የቅዳሴ ሰዓታቸውን እዛ ቀድሰው ኢቭን አለ እኛ ሰላት ተሰግዶ እንትን እስከሚባል እንኳን አልጨረሱም ብሏል። ሰላት ለማድረግ እንግዲህ እንትን ለማለት አትሊስት በትንሹ ፈጣኑ ቢባል እንኳን ውዱ አድርገው ሰላት ለማድረግ እንኳን 5 ደቂቃ በትንሹ ይፈጅባቸዋል። 5 ደቂቃ ያህል
ቅዳሴ ደግሞ ምን ያህል እንደሚቆይ እናውቀዋለን። ስለዚህ ምን ያስፈልጋል? ቅዳሴ ማለት እኔን ከጠየቀኝ ያው ደውል፣ ታቦት ምናምን የመሳሰሉ ቁሳቁሶች ነገር ያስፈልጋሉ መሰለኝ። እንደዛ ነው ማለት ከእነዚህ ውጭ ከጠየቀኝ እንደ እምነት አድርገው ስላወሩት እኮ ነው። ስለዚህ እነኛ መስጊድ ውስጥ አሉ ማለት ነው። አንተ ፖለቲካውን ያመጣኸው በቃ አንተ ኦነግ ነህ። በነገራችን እነሱ ሀገር ሰላም ይሁን ለማለት ነው። ባለጌ ነህ። በቃ ተነብዬ ለማምለጥ ያው ከሰርቶ ሆነና ሚዩት አድርገህ ትቀመጣለህ። ሰሊም ሰሊም ነው የሚለው ከስር ያ ሰሊም የሚል አለ። ስለ ሃይማኖት ለመነጋገር ገብተን ፖለቲካ አታርጉት። በተቻለ መጠን መነጋገር መልስ ካለ ወደ መልሱ ብቻ። ሰሊም አለ እንትን ነው መልስ ሲያጡ ለመረበሽ ይሞክራሉ። መልስ ከሌላቸው እንደዚህ የሚሆኑት ተረዷቸው። ከስር ያላችሁ መልስ ያለው ሰው አይጮህም። መልስ የሌለው ሰው ርዕስ ሽፍት አድርጎ ሌላ ንትርክ ውስጥ አይገባም። መልስ ያለው አይ ይሄ ነው ወይም ትክክል ነው ወይም ትክክል አለም ብሎ ነው የሚያስረዳው። መልስ ከሌለ ግን ሁሌም ስድብና ሰው ያለውን ነው የሚሰጠው። አፋችሁ ሲከፈት ጭንቅላታችሁ በደንብ ስለሚታይ ያለውን ይሰጣል ማለት ነው። ሰው ሙግታችን ምን ይሆናል? ዶክመንት ላይ ይሆናል፣ መረጃ ላይ ይሆናል። ሰሊም እንኳን ደህና መጣ። እንኳን ደህና ቆያችሁልኝ። መልካም ሙስሊም ነህ? አልሐምዱሊላህ ሙስሊም ነኝ። ሙስሊም መልካም ወንድማችን አንድ የሚዩት አድርጎ ቆይ። ኡስማን ሚዩት አድርጎ ፕሊስ። ኦኬ የናጂዋን ክርስቲያኖች በመስጊድ ውስጥ ቅዳሴ ቀድሰዋል ብለህ ታምናለህ? እኔ እስካሁን ባለው አላየሁትም መቀደሳቸው። ኦኬ አልሰማም። ያልከኝ ትሰማለህ? አሁን እስካሁን እኔ በሚያውቀው እስካሁን ያው አለመቀደሳቸው እና አላኩልኝ። እኔ ብዙ አላየሁትም መቀደሳቸው ነው፣ ግን እኔ አለመቀደሳቸው ነው ነው ያው ቅድስና የሚለው ነገር ብዙ ባላውቀው ክርስቲያንና ጸሎትንም ያካተተ ነው። ለምሳሌ በጸሎት ውስጥ የሚነሱ ነገሮች አሉ። በመስጊድ ውስጥ ጸሎት እንኳን ቢባል በመስጊድ ውስጥ ክርስቲያኖች እግዚአብሔር ኢየሱስ ክርስቶስ እግዚአብሔር ነው እንዲህ እያሉ ማለት ይችላሉ። መስጊድ ውስጥ ይፈቀዳል። ክርስቲያኖች እንደዛ እንዲያደርጉ ጸሎት እንዲያደርጉ ይፈቀዳል። እኔ እንደሚያምነው ከሆነ አለመፈቀዱ ነው የሚያምነው። እኔ ሱራ 9:28 ላይ ኦፒኒየን ነው አጋሪዎች ሙሽሪኮች ወይም አጋሪዎች እርኩሶች ናቸው፣ ወደ መስጊድ አይቅረቡ ይላል። ሱራ 72:18 መስጊድ ያላህ ብቻ ነው ይላል። ሰው እንደዛ ከሆነ ቁርአኑ እንደዛ ካለ አይ መቀደስም ትችላላችሁ ከተባለ ስለዚህ የአረብ ክርስቲያኖች ገብተው መስጊድ ውስጥ አላህ ልጅ አለው ማለት ይችላሉ ማለት ነው። አላህ ልጅ አለው። ምክንያቱም በቁርአን ውስጥ በጣም አላህ የሚጠላው አንዱ አላህ ልጅ አለው ሲባል ነው። አይፈቀድልሃል ከተባለ አላህ ልጅ የለውም አንደኛው ሙስሊም ሲል፣ አንደኛው ክርስቲያን ደግሞ ነው አላህ ልጅ አለው እያለ ማለት ይችላል መስጊድ ውስጥ ማለት ነው፣ የሚፈቀድለት ከሆነ። አሁ መግባቱ አለመግባቱ እንደ አስፈላጊነቱ ሊገቡ ይችላሉ። ግን ቅዳሴ የሚለው ነገር ያ የራሳቸውን ተግባር መስጊድ ላይ ማድረጉ ተገቢ አለመሆኑን ነው እኔ የሚያውቀው። ስለዚህ እና ኡስታዝ አቡበከር ያሉትን እንዴት ታየዋለህ? ኡስታዝ አቡበከር እና ያሲን ኑሩ በቤተክርስቲያን ውስጥ ክርስቲያኖች ቀድሰዋል ይቻላል ብለዋል። ቅዳሴ የሚለው ነገር እነሱ ምን እንደፈለጉበት ያው ሊታው ይገባል እኮ ዝም ብሎ አይደለም ውሳኔ የሚወስንበት። አሁን ለምሳሌ እነዛ ኡስታዞች እንደዛ ሲሉ ምንድን ነው የፈለጉበት የሚለው ነገር ድዋ ቅዳሴኛ እናውቀዋለን እኮ ነገር እኮ ጸሎትም በለው ችግር የለው እኛ ጸሎታችንን እናውቀዋለን እኮ። ለምሳሌ ከጸሎት ውስጥ አንዱ ታላቁ ጸሎት አባታችን ሆይ ነው።
አምላካችንን አባታችን ብለን የምንጠራበት ነው። በህብረት የምንጸልየዋል አልኩ እኮ እኔ አሁን በእነዚህ በውሰቶች ላይ እኔ ያኔ የሚፈርድባቸው እነዛ ሲሉ ምንድን ነው የፈለጉበት የሚለው ነገር ሊታው ይገባል። አንዴ እሺ፣ ቪዲዮውን አስለምጠው። አንዴ ክርስቲያን ኡስታዝ አቡበከር ለምሳሌ ይቻላል ብሏል። ያሲን ኑሩ ይቻላል ብሏል። ሌሎች ኡስታዞች ደግሞ አሁን እኛ እንትን ካልን በኋላ ምላሽ እየሰጡ ነው አይቻልም ብለው። እነኚህ ኡስታዞች ግን ይቻላል ብለው ጸሎት ተደርጓል ብለዋል። ስለዚህ ቻሌንጅ የምናደርጋችሁ እኛ ይቻላል አይቻልም አይደለም ዋናው ታርጌታችን። ይሄንን የምደግፏቸው ኡስታዞችን ያሲን ኑሩንና አቡበከርን አንድ መረጃ ብቻ አንጡ፣ አንድ መረጃ ብቻ አንጡና እናውራበት። የሚደግፋችሁ ይቻላል ወይንም ደግሞ የናይጄሪያን ክርስቲያኖች መስጊድ ውስጥ ሲቀድሱ ነበር ያላችሁበትን አንድ መረጃ ብቻ ነው ቻሌንጅ የምናደርጋችሁ። ቀጥል ክርስቲያን። ያ እናዳምጠውና እንመለስ። ይህን ቪዲዮ አላማቸው ምናምን ያልከው ማለት ነው ትረዳዋለህ። ከዛ አዳምጠው። ወደ ኒጀሪያን ክርስቲያኖች ስመልስህ ክርስቲያኖቹ ነቢ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው። ይኸው እያዳመጥከው ከሆነ እንግዲህ የሰኔ ጾም ላይ ነው። እነዛ የነጅራን ክርስቲያኖች መጡና ከመሐመድ ጋር ሊወያዩ ማለት ነው። እየተወያዩ ያለ ያ የቅዳሴ ሰዓት ደረሰባቸው አለ። የቅዳሴ ሰዓቱ ደረሰባቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው። መስጊድ ውስጥ ነው፣ ነቢዩ መስጊድ ውስጥ። ዛሬ የምድራችን ሁለተኛ የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴ ሰዓት ቅዳሴ እያደረጉ መግሪብ ሶላት ደረሰ። የአሁኑ ወቅት ሶላት አዛን ተደረገ። በዚህኛው መስጊድ ሙስሊሞች ሰገዱ፣ ነቢዩ እየመሩ። ወደ ኒጀሪያን ክርስቲያኖች ስመልስ ያ እንግዲህ ምንድን ነው እንግዲህ ስንት ሰዓት ላይ ማለት ነው? የመግሪብ ሰላት ስንት ሰዓት ላይ ነው? ሳሊም መጨረሻ አካባቢ አንድ ሰዓት አካባቢ ነው የሆነው። ያ ስለዛ በዛን ሰዓት ደግሞ ቅዳሴ የለም። ኡስታዙ የቀጠፈበት ነው። ድገምና ሌላ ቦታም ሄዶ የቀጠፈውን አሳየው። በዛን ሰዓት ላይ ቅዳሴ አይካሄድም። የያሲን ኑሩንም ድገመው። ተመሳሳይ ነው ያሲን ኑሩም ያለው። ቅዳሴ በዛን ሰዓት ይደረጋል። ክርስቲያኖች ቅዳሴ ይደረጋል። መግሪብ ለምሳሌ እኔ 6 ሰዓት ነው ብለህ ትቀበለኛለህ ሰሊም? አልቀበለም። ወይን 5 ሰዓት ነው ብለህ ትቀበለኛለህ? ያለ ሰዓቱ ማንም ነገር አይደረግም። እሱ ሰዓት አለ ለሁሉም ነገር። በቃ ከአንደኛ ከዋሸበት አንዱ ሳያቅ ዝም ብሎ ከመቀደዱ የተነሳ ቅዳሴ እንደዚህ ብሎ እንትን አደረጉ። ውሸት አይካሄድም በዛን ሰዓት። ሁለተኛ ደግሞ እዛ ጋር ቅድም እንትና ማን ያዘዋል? እሸቱ ማን ያዘዋል? ለነገሩ ማን ያዘዋል? እውነት ነው፣ ስሙ ተጽዕኖ አድርጎበታል። ኤኒዌይስ እሱ ጋር ነው የዋሸው። ውሸቱ ጋር መጥቶ እንዴት እንደዋሸ ይኸው ተቀድሞ ጋር ይጋጫል። ይህንኛው ደግሞ ቀጥል። ያ በጣም ትላልቅ ፖድካስተሮች ናቸው። በነገራችን ላይ ታውቋቸዋላችሁ ብዬ አምናለሁ። 2600 ሰው አለ። ማን ያዘዋልን እና እሸቱን የማያውቅ ሰው የለም። ሜይ ቢ ይሄን ነገር በሰዓቱ እነሱ ፖድካስት በሚያደርጉበት ሰዓት ላያውቁት ይችላሉ። ይሄ ኡስታዝ እየዋሻቸው እየቀጠፋቸው እንደሆነ። ነገር ግን ከዛ በኋላ እጅግ በጣም ብዙ በርካታ አጋጣሚዎች አሏቸው ውሸት እንደተነገራቸው የሚያውቁበት ማለት ነው። ስለዚህ ከተነገራቸው በኋላ ይሄ ነገር ውሸት ነው ተጭበርብረናል ብለው የራሳቸውን የሆነ እንኳን ማስተባበያ ቪዲዮ መስራት ይጠበቅባቸዋል፣ ግዴታ ስለሆነ ማለት ነው። አለበለዚያ አንብበህ በእውቀት ታንጸህ ነው እንደዚህ አይነት ሰዎችን ኢንተርቪው ልታደርግ የሚገባ። ዝም ብሎ ብቻ ለመሸቀያና ለገንዘብ ሽርፍራሽ ሳንቲም ለማግኘት ክርስትናን ማገዶ ውስጥ መክተት አስፈላጊ ነው ብለን አናምን። ይሄኛው ደግሞ የእሸቱን እናዳምጠው። በቀላሉ እኮ ይህ ምን ማለት እንደሆን ታውቃለህ? የአንተን ቤተሰቦች ዘሮችን እንዳለ አጥፍቶብህ ሰንበዲ መጥቶ ሉክ ዘሮችን አጠፋብህ ሰፈርህ ላይ። ከዛ በኋላ መጥቶ
የአንተን ዘሮች እኮ እኛ ቤት እያመጣው ምግብ አበላቸው ነበር፣ እኛ ቤት ነው የሚተኙት፣ እኛ ቤት ነው የሚያድሩት ሲልህ ማለት ነው። ኦልሬዲ ያጥፍቷቸዋል እኮ ናጅራን ክርስቲያኖች እንዲጠፉ ከተደረጉ በኋላ ጦርነት ተከፍቶባቸው እንዲወድሙ ከተደረጉ በኋላ ከሺህ ዓመት በኋላ ታሪክ ሲተረክ ግን መስጊድ ውስጥ ሁሉ ጸሎት ያደርጉ ነበር፣ ይቀድሱ ነበር ተብሎ ታሪክ ሲሰራል አንድ ሲንግል ኤቪደንስ አይመጣለትም። የሚመጣለት ቀጥል ክርስቲያን ስለም እንደዛ የነጅራን ኦርቶዶክስ ክርስቲያኖች ለውይይት የነጅራን ኦርቶዶክስ ክርስቲያኖች አዳምጡት ብቻ በደንብ እንደ ሰው እና ነቢዩ መሐመድ ሰለም እንደዛ የነጅራን ኦርቶዶክስ ክርስቲያኖች ለውይይት የኦርቶዶክሳውያንን ጭንቅላት ብሬንዋሽ እያደረገ ነው። አሁን ኡስታዝ የኦርቶዶክሳውያን ጭንቅላት ብሬንዋሽ አድርጎ እስልምናን አትራክት አድርጎ ከዛ ኦርቶዶክሶችን ወደዛ የመሳብ እንቅስቃሴ ነው እያደረገ ያለው። እሳቸው ጋር በመጡበት ጊዜ የዕለቱ ጊዜ ምናልባት እንዳሁኑ የአብይ ጾም ይመስለኛል። በዛን ጊዜ ጾመኞች ናቸው። የጸሎት ጊዜ አብይ ጾም ሆነ። አሁን ደግሞ የቅድሙ ሰኔ ጾም ነበር፣ የአሁኑ ደግሞ የአብይ ጾም ነው። በመሰለኝና በደሳ ላይ የሚያወራ ሰውዬ ማለት ነው። አብይ ጾም ሰኔ ጾም ላይ ነው እንደ አብይ ጾም የሚጾመው። አብይ ጾም የሚጾመው ሰኔ ጾም ላይ ነው። ይህም ያህል ቦርጭ ተሸክሞ ይህም ያህል እንግዲህ በዚህ መጠን እኔ በጣም ብዙ ሰዎች ክርስቲያኖች ይህ ሰውዬ በጣም ዲሲቭ እንዳደረጋቸው የተረዳሁት ምንድን ነው፣ ቴንኪው አቡበከር በዚህ መጠን ውሸታም አይመስለንም ነበር የሚሉ ቴክስቶችን ካየው በኋላ ነው። በዚህ መጠን ውሸታም ባለፈው ያጋለጥነው ላይ ገና የዚህን ኡስታዝ ውሸት ገና አለካ ነው። ብዙ ቴክስቶች ከደረሱኝ በኋላ ክርስቲያኖችን ምን ያህል አይምሯቸውን እንደተቆጣጠረ ያየሁት ከደረሱኝ ማስረጃዎች ነው። በየሚዲያው ክርስቲያን ሚዲያዎች ላይ ጨዋ ባለፈው አሳይቻችኋለሁ አይደለ? ቆይ እንደውም ቅዳሴ አለ አይደል? የቅድሙ ታቦት ያስፈልጋል አለ። ቀልዱንም ታሳያቸዋለ። ታቦት ማለት ቤተ ኡዛ ነው ብለው ሲቀልዱ ሚዲያ ላይ ከሚስቁት አንዱ እሱ ነበረ። ታቦት ማለት የጣዖት ማደሪያ የኡዛ ማደሪያ ነው እያለ ሲስቅ ነበር። ይሄ ኡስታዝ አብረው ከሙስሊሞቹ ጋር ሲሆን ታቦት የጣዖት ማደሪያ ነው ብለው ኮሜዲ ብለው ቀልድ ብለው ይስቁ ነበረ። ክርስቲያኖች ጋር ሲመጣ ደግሞ ቅዳሴ እንኳን እንድቀድሱ መስጊድ ውስጥ ይፈቀዳል፣ እንደዚህ ተደርጓል። የናጅራን ክርስቲያኖችን አድርገው ጨርሰዋቸዋል። በህይወት ቢኖር በዛ አካባቢ ያሉት አንድም እንዲኖሩ መሐመድ አልፈቅድም ነው ያለው። ፌሬስ ማነብ ህዝብን በተረት ተረት ትደልለዋለህ። አስቀጥለው። ሰዓታቸው ሲደርስ የቅዳሴ ሰዓት ደረሰ ይሏቸዋል። ለምሳሌ ውይይት ላይ ያሉ የቅዳሴ ሰዓት ደረሰ ይሏቸው እዛ መስጊድ ተቀምጠው እዛች አንድ ዳር ላይ በጣም በመገረም በቃ የሚገርም የሚደንቅ ነገር ዱብዳ ጉድ እየሰማ ነው የሚመስለው አይደል? ወንድማችን አይኑን አፍጦ ሲያይ በጣም ነው የሚያሳዝነው። በነገራችን ላይ በቃ በዚህ ልክ ሰው ተከታይ ሲኖርህ የምትናገረው የምታቀርበው ሰው ሁሉ ሀቀኛ እውነተኛ ይመስላል። ውሸት ግን ስትናገር መሰረትህ እውነት ሲሆን የተለያየ ቦታ ላይ ሁለት የተለያየ ነገር ነው የምትናገረው። እውነት ግን አንድ ብቻ ነው። የተለያየ 10 ቦታ እንኳን ብትሄድ እውነት ከሆነ የምትናገረው ያችን እውነት ትደጋግማታለህ እንጂ ሁለት የተለያዩ ሀሳቦችን አትናገርም። አስቂዩ ፓርት ደግሞ ምን እንደሆነ ታውቃለህ? አዳማጭ ሆስቶቹን አይታቸዋል። ያኛው እንዲላል በስመ አብ ይላል። እሱ እንደዚህ ተተመሰጠ ተተገረመ። ከስር ያለው ማህበረሰብ አብዛኛው ደግሞ ሆስቱን አድንቆም ይከተላል። እንዲህ ተተገረመና እንዲህ አክሴፕት ካደረገው እኛም ይህንን ታሪክ ምንም ደውታ እናደርግም ብሎ ይቀበሉታል። ይሄንኛውም ሆስት ፊቱን አንድ ያሳየን እስቲ። በጣም በቃ በጣም ምናምን ተመስጦ ቤተሰቦችህን እንዳለ የጨረሰ አካል እናት አባትህን እንዳለ የጨረሰ አካል መጥቶ ታሪክ ሲነግር እኛ ቤት ነው እኮ እናንተ ቤተሰቦች የሚዝናኑት ጸሎት የሚያደርጉት ሲልህ ዋው በስመ አብ እንዴት የዋህነህ እንዴት ደግነህ እንደማለት እኮ ነው። ሆስቶቹን የምታሳያቸው በዛውም ደስ ይለኛል። እንትና ሲዘው ቀጥል አሳያቸዋለች። ጾመኞች ናቸው። የጸሎት ጊዜ ይደርሳል። የቅዳሴ ሰዓታቸው ሲደርስ የቅዳሴ ሰዓት ደረሰ ይሏቸው። ለምሳሌ ውይይት ላይ ያሉ የቅዳሴ ሰዓት ደረሰ ይሏቸው እዛ መስጊድ ተቀምጠው እዛ መገረም በቃ ይገርም ነው። ናጅራን ክርስቲያኖች እንዲያልቁ ከተደረገ በኋላ መስጊድ ውስጥ ቀድሰዋል። በጣም ይገርማል። አሁን
ከስር ያለ ኪዶች ህፃናት የሚያቀርቡ ስለሆኑ አንድም ምን አይምሯቸው ውስጥ ዘው ያድጋሉ። ይሄ ታሪክ እውነት ነው ብለው ያድጋሉ። እሱ እንዲህ ካደነቀው እንዲህ ካለው ማንበብ የማይጠበቅባቸው በቃ ይሄ ነገር እውነት ነው ብለው ያስባሉ። ለሙስሊሙ አይደለም ችግሩ፣ ለክርስቲያኑ ለእኛ ኃይለኛ ህፃናት ላይ ብሬን ወሽ የሚያደርግ ታሪክ የሚያዛባ ሲያቀርቡ የምንም ጥያቄ ያሌለበት አይነት አድርገው ነው በቃ የመገረም በጣም ተደንቀው ምናምን በቃ እንደዚህም አለ እንደ ምናምን በቀላሉ እናት አባትን የገደለብህ ማለት እኮ እናት አባትን ገድሎብህ የአንተ እናት አባት እኔ ቤት ነው ጸሎት የሚያደርጉት እኔ ቤት ነበር ምግብ የሚበሉት ሲልህ ዋው እንዴት ደግነህ እንዴት የዋህነህ እንደማለት እኮ ነው። የናይጄሪያን ክርስቲያኖች አረብ አካባቢ ያሉ ክርስቲያኖች እንዲወገዱ አድርጓቸው መሐመድ አይ ቅዳሴ የሚቀድሱ ነበር አስቀጥለው። ግን ደስ የሚለው የራሳቸው ኡስታዞች አሁን እኛ እንትን ካልን በኋላ ምላሽ እየሰጡ ነው። ቀጥል ጃር ላይ ሄዱና ጸልዩ ይላቸዋል። እዛው መስጊድ ውስጥ እነሱ ጸሎታቸውን አድርሰው ሲጨርሱ ነው ነው የቀጠለው። እንደውም በሌላ አንድ አገላለጽ ላይ አንድ ታሪክ ላይ ከነጭራሹ እነሱ እየጸለዩ መግሪብ ሰዓት ስለደረሰ ነብዩ በጎን ደግሞ ሶላታቸውን ሰገዱ ይላል። ነብዩ መስጊድ ላይ ቅዳሴው አላልቀ ብሎ ከ11 ሰዓት እስከ ምሽቱ 1 ሰዓት ድረስ ቅዳሴ ሉክ ቅዳሴ ከ11 ሰዓት እስከ ምሽቱ 11 ሰዓት ድረስ አላልቀ ብሎ ከዛ በኋላ ሙስሊሞቹ በግራ በኩል ክርስቲያኖቹ ደግሞ በቀኝ በኩል ሆኖ አንድ መስጊድ ውስጥ ሰገዱ እያለ ነው። መቼ የምን ቅዳሴ? የምሽት ቅዳሴ። ክርስቲያኖች የምሽት ቅዳሴ ሄዳችሁ አታውቁም እንዴ? 11 ሰዓት ላይ ቅዳሴ 11 ሰዓት ቅዳሴ አስበዋል። ሙስሊሞች የሰሩልን ቅዳሴ ነው እንደ 11 ሰዓት ላይ የተጀመረው እስከ ምሽቱ 1 ሰዓት የሚቆይ አዲስ ህግ አውጥተውልን ይሆን? እስከ ዛሬ ድረስ እኛ ማናውቀው ቅዳሴ። ይሄ ብቻ ኡስታዝ ቢሆን ደግሞ እኮ እሺ፣ ቀጥል። ሰዎች በእምነታቸው ነፃነቱ ጸሎት እንዲጸልዩ የፈቀደ እምነት ስለዚህ ጸሎት ምን ብለህ ነው ልትናገር የምትችል? ሰው የራሱ ያሲን ኑሩን አስቀጥለው። እንግዲህ አሁን የትኛው እንደዚህ ነገረን። ያሲን ኑሩ ደግሞ ችኑ ይደግማታል። ያሲን ኑሩ ምችኑ ተረት ተረት ይደግማታል። አሁን አንዴ ቆይ ወንድማችን፣ ይሄንኛው ኡስታዝ ታዋቂ ነው። ባይዞ ቆባን ስላወለቃት ነው። ፎቶውን ታሳያቸዋለህ ክርስቲያን። ቆቡን ሲያወልቀው ወጣት ይመስላል እንጂ ታዋቂ ነው። በጣም ፈትዋ የሚሰጥ ነው። ለያሲን ኑሩ ምላሽ ሰጥቷል። ይሄንኛው ያሲን ኑሩ ለሰራው ምላሽ ነው የሰጠው። ኤንዌስ ያሲን ኑሩ ምችን ቅጥፈት እያስቀጠላን ነበር። አሁን ግን እየወጡ ነው ይሄ ነገር ይቁም እያሉ ነው። ይቁም ይሄ ነገር ውሸት ስለሆነ እያዋረደን ነው እያሉ ነው የራሳቸው ኡስታዞች። ጋይድ ይሄ ለያሲን ኑሩ ለሁለተኛው ቀጣፊ ኡስታዝ ማለት ነው የሰጠው መልስ ነው። ሰላቱ ሰላም አላ ረሱሊላህ። ይህን መልእክት ስሙና መልሱን አብረን እንሰማለን። አላህ ስብሐነሁ ወተዓላ ኸይሩን ይቅጠመን። አላህ ስብሐነሁ ወተዓላ ኸይር ያሰማል። ወደ ነቢዩ ሰለላሁ ዐለይሂ ወሰለም ልኡካን ሆነው እስልምናን ለማጥናት ሲመጡ 11 ሰዓት ላይ የቅዳሴ ሰዓታቸው ደረሰ። ጸሎት ሊያደርጉ ነው። እዚህ ረሱል ሰለላሁ ዐለይሂ ወሰለም እያወሩ ነው። የሶላት ሰዓት ደርሷል አሏቸው ክርስቲያኖች። እዚ ነው ረሱል ሰለላሁ ዐለይሂ ወሰለም መስጊዳቸው ላይ አንድ ኮርነር ፈቅደውላቸው ለክርስቲያኖች እስልምና ላ ኢክራሃ ፊዲን ሲሉ ቀናቸሯል። ጠይብ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ብለናል። አላህ ስብሐነሁ ወተዓላ ኸይሩን ይቅጠመን። ምን አሉ ዑለማዎች ይህንን አይነት ሐዲስ ይህንን ሐዲስ በአጠቃላይ የነጅራን ነሳራዎች ነቢይ ጋር ሰለላሁ ዐለይሂ ወሰለም ወፍድ ሆነው በመጡ ጊዜ እዛ ሰግደዋል የሚለውን እጥር አጠቃላይ ወይ ደግሞ ሐዲቱ መልሰውታል ዑለማዎች። ኢማም ቡኻሪ፣ እብን ሕባን፣ ነሳኢ ወገይሪሂም ሐዲቱ ደዒፍ ነው ብለዋል። እንደውም ምን አሉ ዑለማዎች ላ ዩሕተጁ ይሄ ሐዲስ እንደውም ለሁጃም አይሆንም። ይህንን አይነት አፈር ይህንን አይነት ንግግር ለሌሎች እንደው ኢስቲእናስ አድርጎ እንደው ማውራቱ ራሱ አይሆንም ብለዋል ዑለማዎች። ምን አሉ? አላፈሩ ዱ ፊ ሰላት ሳራ ነጅራን ፊ መስጊድ ነቢይ ሰለላሁ ዐለይሂ ወሰለም። ይሄ ኡስታዝ
ይሄ ኡስታዝ ማን እንደሆነ ላሳያቸው እና በጣም የሚገርም ነው። አሁን ያሲን ኑሩ ማለት ይሄኛው ነው። ያሲን ኑሩ ማለት ይሄኛው ነው። ቢታቁታላችሁ እያስባለሁ። የማታቁት ከሆነ ለዚህኛው ቅጥፈት ነው። ይሄኛውም ያንን ውሸት የኡስታዝ አቡበከርን ውሸት ደግሞት ስለነበረ ማለት ነው። ይሄ ኡስታዝ አሁን መልስ የሰጠው ማለት ነው በጣም ታዋቂ ነው፣ በዛው በመጅሊስ ውስጥ ማለት ነው ፈትዋዎችን የሚሰጥ ኡስታዝ ነው። እና ይሄ ነው መልስ እየመለሰለት ያለው ለያሲን ኑሩ ማለት ነው። አሁን ሙስሊሞች ትገቡና ወጣቱም ምላሽ የሰጠውን የተወሰነ አስደምጠውን። ትናንትና ምላሽ የሰጠው ትናንት ወዲያ ደግሞ ሌላኛው ኡስታዝ አሁንም ምላሽ ሰጥቷል። ይሄ ነገር ውሸት ነው ብሎ እና አቡበከር ቅጥፈት እንዴት እንደታዘባቸው እዩ። ይሄ ታውቁታላችሁ። አቡ አብደላ ነው ስሙ። አይ ቲንክ ይሄ ኡስታዝ ታዝቦ ነው። መረጃ ጠይቀናል፣ አላመጡም። መረጃ ሳያመጡ ግን እፎይ ውሸታም፣ እፎይ ቀጣፊ፣ እፎይ ተሳዳቢ እያሉ እኔ ላይ ቪዲዮ ይሰራሉ። ይሄ ኡስታዝ ደግሞ ምን አላቸው? አዳምጡት። ኡስታዝ አባበሉ የሚያወሩት ያንን መረጃ መጡ እንዴ? ኡስታዝ አባበሉ የሚያወሩት እስከ መቼ ነቢዩ ሰለላሁ ዐለይሂ ወሰለም የናጅራን ክርስቲያኖች ወደ መስጊድ ውስጥ ተሰገዱ ያሉበትን አልተደረገም፣ ሰሒህም አይደለም። ግን አንድነን ብለው ከሌላ እምነት ተከታዮች ጋር መጨፍለቅ ጭፍን ተጓዦች ክርስቲያኖች ሲሞቱ ለእነሱ ጥቁር ለብሰው መቆም የለመዱ፣ ለቤተ ክርስቲያን መገንቢያ ገንዘብ ማባዘርን የለመዱ ይህን እንደዚህ አይነቶችን ቅሳ እያመጡ ሳሒህ ለማድረግ ይታገላሉ። ያ ምንድን ነው ይሄ ነገር አልተደረገም፣ ውሸት ነው፣ ዳኢፍ ነው እና እነዚህ አጭበርባሪዎችም መረጃውን ሳሒህ ለማድረግ ይሞክራሉ እያለ አሁን በቅርብ ነው አንድ ሳምንት ራሱ የሚሆን አይመስለኝም ሰጠ ማለት ነው። ከዚህ በፊት አንድ ላይቭ ላይ እዚህ ገብተንበት ስለነበር ያን አዳምጦ ነው እንግዲህ ይህን ወንድማችን የሰጠው ይህንን መልስ የሰጠው ማለት ነው። ስለዚህ አሁን በዚህ ኮሬክሽን እንድትሄዱ እንፈልጋለን። ያጭበረበራችኋት የረጫችኋት መርዝ እያንዳንዷ መወገድ ስላለባት ማለት ነው በራሳችሁ ሰዎች። ስለዚህ ሙስሊሞች በዚህ ሀሳብ ታወራላችሁ። ያ ስለዚህ አሁን እፎይ ሳይሆን ውሸታምና ቀጣፊው ኡስታዞቻችሁ እንደሆኑ የራሳችሁም ኡስታዞች አሁን እኛ ያልናትን እየደገሟት ነው ማለት ነው። በመረጃ በማስረጃ ደጋግመን እነ ያሲን ኑሩ እነ አቡበከር እና መድን ጀበል የሚቀጥፉትን አሳየን። ስሰድቡን የነበራችሁ ይኸው የራሳችሁ ኡስታዞች አሁን መጥተው ወደፊት ውሸት ነው የለም መረጃ ምን የለመዷል? በየሚዲያው መዞር የለመዱ ነው ያለው አይደለ? ክርስቲያን ደገማ አድርገው ሲሱ ነንትሩ በየሚዲያው ላይ ምን ማለት ነው ያለው? እነማንን ያለው? ይሄንን እና አቡበከርን ማለት ነው። ኡስታዝ አቡበከር በየሚዲያው ላይ እየዞሩ የረጯት መርስ ውሸት መሆኑን ይኸው የራሳችሁ ኡስታዝ እኛ ያልናትን ደገማት። ቀጥል። ገንዘብ ማባዘርን የለመዱ ጭፍን ተጓዦች ክርስቲያኖች ሲሞቱ ለእነሱ ጥቁር ለብሰው መቆም የለመዱ ወደኋላ መልሰው ለቤተክርስቲያን መጀመሪያ አካባቢ ተጠባበሉ የሚያወሩት ነቢዩ ሰለላሁ ዐለይሂ ወሰለም የናጅራን ክርስቲያኖች ወደ መዲና መጥተው መስጊድ ውስጥ ተሰገዱ ያሉበትን የለም እኮ እንደሱ አይደለም ጉዳዩ። አልተደረገም፣ ሰሒህም አይደለም። ግን አንድ ነን ብለው ከሌላ እምነት ተከታይ ስለዚህ የለም አልተደረገም፣ ውሸት ነው። እኛ ስንለው ጥላቻ ምናምን ብላችሁ አካውንቴን ትልቁን አካውንቴን እንዳልገባበት አስደረጋችሁ አይደለ? ዛቻ ማዕት አስላካችሁብኝ። የራሳችሁን ኡስታዞች አሁን ዛቱባቸው። መገደል አለበት ብላችሁ እኔ ላይ ያወጣችሁት አዋጅ ኡስታዞቻችንን ነካብን ያላችሁ ያው የራሳችሁ ኡስታዞች አሁን መጥተው ምን አሉ? የለም አልተደረገም። አዎ ውሸት ነው። በየሚዲያው ላይ እየዞሩ እንደዚህ የሚባዝኑት በውሸት መረጃ ነው አሉ። አይ የእውነት ነው ካላችሁ ኡስታዞቻችሁ የምትደግፉ ነው አምጡት ሄድ ማስረጃ። ሳዳ እንኳን ደህና መጣሽ። ትንሽ ድምፅሽን ከፍ አድርጊው፣ ብዙም አይሰማም። ራት አልተበላም እንዴ?
አዎ ግን እንትን ፖለቲካ ዝም ብለህ ሁሌ ፖለቲካ አይሰለችም? እፎይ ኦሮ ማህበረሰብ ታደነቁረዋለህ። ደህና አላህን አትሁኝ እንዳላ ለምን ባለጌ ትሆኛለሽ? ቀንን እባክህ ስትጮህ ለምን ትጮያለሽ? እህታችን አንሰማህም። ፖለቲካ አትስራ። በውስጥ ምን ያስጮሻል? እምነትሽ ፖለቲካ ነው። በቃ አስተምሮች ያው ታዘቧት አለቀብህ። ያው ታዘቧቸው። እስልምና እንደዚህ ነው። ብቻውን የአቡበከር ሚስት ትሆናለች ወይንም ደግሞ የሳዳከማለች ወይንም ደግሞ የያሲን ኑሩ ታዘቧት። ያው ታዘቡ። እስልምና እንዲህ ነው። እርግጠኛ ነኝ አቡበከር ልኳን ነው። ኡስታዝ አቡበከር የእሱ ልጅ ትሆናለች ወይና ያሲን ኑሩ ነች። እስቲ ኮመንት ላይ ትክክለኛ ሙስሊም የአቡበከር እህት በሏት። ወይንም ደግሞ አቡበከር አራት ሚስት ነው ያለው አይደለ? የእሱ አንደኛው ትሆናለች። እሺ ያው እርግጠኛ ነኝ የአቡበከር ሚስት ነች። ተነካባት፣ ኡስታዟ ተነካባት፣ ረበሻት። ማንም አይፈልግህም። በቃ ብልግናቸው በዚህ መጠን ነው። አያችሁ፣ ብልግናቸው በዚህ መጠን ነው። አስተምሮቱ እውነቱ ሲጋለጥባቸው እርግጠኛ ነኝ ኡስታዝ አቡበከር ከስር ቁጭ ብሎ እያዳመጠ ነው። ወይን ያሲን ኑሩ ወይን አህመዲን ጀበል ከስር ናቸው። መረጃቸውን አጋለጥንባቸው። ወይ ልጃቸውን የላኩት ወይም ሚስታቸውን ነው ወይም ውሽማቸውን ነው። ምክንያቱም እኛ ምንም ያጠፋነው ነገር የለም። ያስደመጥነው ምንድን ነው? የራሳቸው ኡስታዞች ውርደት፣ ውሸት ነው ያጋለጥ ነው። ኡስታዝ አቡበከር ሁለት ሚዲያ ላይ ሄዶ ራሱ የተናገረው እሸቱ መለሰ ጋር ሌላ ነው የተናገረው። ማን ያዘረባል ጋር ሄዶ የተናገረው ሌላ ነው። ምንድን ነው ፖለቲካው? እኔ አይደለሁም እኮ የተለያየ ንግግር የተናገርኩት ነው ያለው። አንደኛው ሚዲያ ጋር ሌላ ነገር ተናገረ፣ አንደኛው ጋር ሌላ ጋር። ምክንያቱም ውሸት ከሆነ አንደኛው ጋር የተናገርከው ማታስታውስ ከሆነ ትቀባዥራለህ። የቀባዥረው አቡበከር ነው። አቡበከር አልዋሸ የምትሉ ከሆነ ማስረጃ ታመጣላችሁ። አንድ ሁለተኛ፣ አቡበከር እንደዋሸ እኔ ብቻ ሳልሆን የተናገርኩት የራሳችሁ ሁለት ኡስታዞች አቡበከር እንደዋሸ ተናገሩ። እኔ ብቻ አይደለሁም አሁን። ስለዚህ የራሳችሁ ኡስታዞች ምንድናቸው ማለት ነው? ውሸታም ይሆናሉ ማለት ነው። ውሸታም ይሆናሉ። የታርጊ አንዴ ነቢያችሁ ደግሞ ምን ብሏል? በእኔ ላይ የዋሸ ገሃነም ይገባል ብሏል። በእኔ ላይ የዋሸ እኔ ያላልኩትን የተናገረ ገሃነም ይገባል ብሏል። ስለዚህ አሁን ምን አለን? ሁለት ኡስታዞች ነው ገና ያስደመጥናችሁ እና አቡበከርን የተቃወሙ። ሶስተኛ እንጨምርላችኋለን። አሁንም አዲስ መጥቷል። ሌላ ተጠይቆ የጥያቄ እና አቡበከር ውሸት ነው የተናገሩት፣ የለም እንደዚህ አይነት ታሪክ ብሎ ያለ ሌላ መጥቷል። ስለዚህ አሁን ነቢያችሁ መስጊድ ውስጥ ቅዳሴ እንዲቀደስ አድርጓል ናጃዋን ክርስቲያኖችን ወይንስ አላደረገም? የተወሰኑት ኡስታዞች አዎ ይቀደሳል ብለዋል። በዚህ ሳይድ ያሉት ደግሞ አይቀደስም እያሉ ነው። ነቢያችን አስቀድሷል የሚሉ አሉ፣ ነቢያችን አልፈቀደም የሚሉ አሉ። ሙሐመድ ደግሞ እኔ ያላልኩትን ያለ በእኔ ላይ የቀጠፈ ገሃነም መኖሪያውን ያደርጋል ብሏል። ሙሐመድ ፈቅዷል ወይንስ አልፈቀደም? የትኞቹ ናቸው ገሃነም የሚገቡት? ከሁለት አንዱ ገሃነም ይገባሉ። ፈቅዷል የሚሉት ትክክል ከሆኑ አልፈቀደም የሚሉት ገሃነም ገቢ ናቸው፣ ዋሽተውበታልና በሙሐመድ ላይ። አልፈቀደም የሚሉት ትክክል ከሆኑ እየዞሩ በየሚዲያው ላይ ኖ ፈቅዷል የሚሉት ደግሞ ገሃነም ይገባሉ ማለት ነው። ከሁለት አንዳቸው ዋሽተዋል። አንድ ነገር ላይ በተመሳሳይ ሰዓት በተመሳሳይ ሁኔታ ሁለት ተቃራኒ ሊሆን ስለማይችል ማለት ነው። ወይም ፈቅዷል ወይም አልፈቀደም። ከሁለት አንዱ ነው የሚሆነው፣ ሁለት እውነታ ስለሌለ ስለ አንድ ጉዳይ። ሳዳ ፈቅዷል ነው ብለሽ ምታምኘው አንቺ፣ አልፈቀደም ነው ብለሽ ምታምኘው ማለት ጥያቄ ግልጽ አይደለም። ግልጽ አድርግ። ኦኬ። እነ ኡስታዝ አቡበከር ሲናገር ሰምተሽዋል? አልተሰማሁም ብዙ። ኡስታዝ አቡበከር ምን ብለዋል? ኦኬ፣ በመስጊድ ውስጥ ኦርቶዶክሶች ቅዳሴ ይቀድሳሉ ብሏል።
ሙሐመድ እየፈቀደ መስጊድ ውስጥ ቅዳሴ ይቀድሳሉ አለ። ቅዳሴ መስጊድ ውስጥ መቀደስ እንችላለን እኛ? አላቅም። ኦኬ አየሽ፣ አላቅም ብለሽ ያሳቀሽ እንዴት ሊሆን ይችላል? መስጊድ ውስጥ አስቢው። እኛ ክርስቲያኖች ገብተን እናንተ ሙሐመድ ነብይ ነው አላህ አምላክ ነው ብለሽ ታምኛለሽ። እኛ ደግሞ ሙሐመድ ሐሰተኛ ነው መስጊድ ውስጥ ስንል አላህ ጣዖት ነው ስንል ትፈቅዱልን አላችሁ? መስጊድ ውስጥ እንደዛ እያልን እንትን ስንል ልፈቅዱ አትችሉም። ምክንያቱም ቁርአኑ ምን ስለሚል ሱራ 72 18 ና የፈተ ክርስቲያን መስጊድ የአላህ ብቻ ነው እየተባለ መስጊድ ውስጥ እኛ ገብተን መስጊድ ውስጥ ገብተን አላህ ጣዖት ነው እንድንል ስፈቅዱልን፣ ሙሐመድ ሐሰተኛ ነብይ ነው ስንል ኑ እንደዛ በሉ ብላችሁ ስፈቅዱልን፣ ቁርአን እንደዚህ ይላል። እና እሱ እኮ ወሬ ነው፣ ፖለቲካ ነው። ታዲያ ይሄ ወሬ እኮ ነው። ማን ነው ፖለቲካው? እኮ ፖለቲካ ያወራው ማን ነው? ፖለቲካው እኮ ኡስታዞቹ ነው። ኡስታዞቹ እኮ ናቸው ተፈቅዷል ያሉት ፖለቲካውን የማያወሩት። እንደዛ ከሆነ ፖለቲካ ከሆነማ ኡስታዞቹ ናቸው ፖለቲካ ያወሩት፣ እኛ አይደለንም። ይቻላል ያሉት እኮ ኡስታዞቹ ናቸው። አቡበከር ነው ይቻላል ያለው። ማለት እኔ ይሄን አላውቅም። ይሄን ጥያቄ እንዲመለስልህ ከፈለግ እሱ ጋር ሄደሽ አንቺ ትሻያለሽ እኮ ሽንት ቤት ትጠሪያለሽ። ኩስ ማለት እኮ ሽንት ቤት ነው። ኤኒዌይስ ኡመቴ እንኳን ደህና መጣ። ሰላም ይመስገነው። የናይጄሪያን ክርስቲያኖች መስጊድ ውስጥ ቀድሰዋል ብለህ ታምናለህ? የኔ እምነት ሳይሆን በመጀመሪያ ደረጃ ሀዲስም አይደለም አሁን ያቀረብከው ነገር። ኡስታዝ አቡበከርም የተናገሩት ነገር ታሪክ ነው። ኢብን ኢስሐቅ የዘገበው ሀዲስ ነው። አምናለሁ ነው ጥያቄው። ዋይ መስጊድ ውስጥ የናይጄሪያን ክርስቲያኖች አዳምጥ፣ የናይጄሪያን ክርስቲያኖች መስጊድ ውስጥ ቀድሰዋል አልቀደሱም የሚል ታሪክ አለ። ቀድሰዋል አልቀደሱም? ዋይ ፕሊዝ፣ ቀድሰዋል አልቀደሱም? ታሪክ ነው እንደዛ እየተባለ ቀድሰዋል አልቀደሱም? ሀዲስ አይደለም ታሪክ ነው። ነገር ይታርግና ኦኬ። ኡስማን እንኳን ደህና መጣ። እኔም እኮ እየጠየቅኩ ያለው ታሪክ ነው። ኦኬ የናይጄሪያን ክርስቲያኖች መስጊድ ውስጥ ቀድሰዋል አልቀደሱም? ይታርግ በቃ መቴው እዚህ ጋ የሚጠቅመው ነገር ምንድን ነው? አሁን ዶይፍ የሆኑ ሀዲሶች አሉ፣ ሶሒህ የሆኑ ሀዲሶች አሉ ተብሎ እዚህ ጋ ልታስተምር የፈለግከው ነገር ጥላቻ ነው ወይንስ ምንድን ነው? አልገባኝም። ቀድሰዋል አልቀደሱም? ቀድሰዋል አልቀደሱም? ቀድሰዋል አልቀደሱም መስት ሳይሆን ከምን አንጻር አይተኸው ነው አንተ ብድግ አድርገህ ይሄን? ከምንም አንጻር ሊያው ከምንም አንጻር ሊያው የናይጄሪያን ክርስቲያኖች በመስጊድ ጥላቻ ሊፈጥር ነው የሚችለው እንጂ አዳም የውሸት ታሪክ እንደመፈጥሩ ላሳይና 3000 ሰው በውሸት ታሪክ ባልሆነ ታሪክ በቅጥፈት እስልምና የተመሰረተ እንደሆነ ኦዲየንስ እንዲረዳ አደርግበታለሁ። ስለዚህ ሁለት አማራጭ ነው ያለ፣ ከሁለት አንዱ እንደሆነ መርጠው ቀድሰዋል መቴው ከስር ትሆንና ታብታብ እያደረግ ትማራለህ። በቃ ሁለት አማራጭ አለ። ቀድሰዋል አልቀደሱም? ቀድሰዋል አልቀደሱም ከሚለው ውስጥ መካከል አንተ ምንድነው ፍላጎትህ ነው? አሁን እየተከተሉ ያሉት አንተ ክርስትናን እያስተማርክ ያለ ሰው ሚዩት አድርግ። በቃ ለምን መመለስ እንዳልፈለጉ በእምነታቸው ላይ እንዴት እንደተሸማቀቁ የምታውቁት ከምን መሰላችሁ? አሁን ሁለት ነገር ሆነባቸው። ሚዩት አድርግ። በቃ አልጨረስኩም። ሚዩት አድርግ። ቀጣይ ካነሳ ከስር ትሆናለህ። ሳዳ ሚዩት አድርጊ። በእምነታቸው ላይ እንዴት እንደሚሸማቀቁ በደንብ አስተውሉ። ኡስታዞቻቸው ምን ብለዋል? የናይጄሪያን ክርስቲያኖች መቀደስ እንደሚችሉ እና ሲቀድሱ እንደነበረ ተናግረዋል። እንደዚህ ከሆነ ነቢያቸው ከቁርአን አይመራም ነበር ማለት ነው። ከቀደሱ ነቢያቸው በቁርአን አይመራም። ምክንያቱም እኛ ሙሐመድ ያመጣው አላህ ጣዖት ነው ብለን ነው የምናምነው።
ሙሐመድም ሐሰተኛ ነብይ ነው ብለን ነው ምናምነው። በመስጊድ ውስጥ ገብተን ሙሐመድ ሐሰተኛ ነብይ ነው፣ አላህ ጣዖት ነው እንድንል ሙሐመድ ፈቅዷል እያሉን ነው። የናይጄሪያን ክርስቲያኖችን ሲጀመር አጥፍቷቸዋል። በአረብ አካባቢ አረብ ሰላጤ ያሉት እንዲወገዱም ተደርገዋል። የተወገዱት አካላትን በህይወት ቢኖር ደግሞ የተረፉ በአረብ ፔንሱላ የሚኖሩትን ሊያጠፋ እያቀደ እየተናገረ ጣር ዞት እንኳን ባለበት ሰዓት ላይ የተናገረው አለ። ነገር ግን ሙሐመድን ጤናማ ለማስመሰል መስጊድን እንኳን ይፈቅድ ነበር፣ መስጊድ እንኳን ያሰግድ ነበር ብለው የሐሰት ታሪክ ይፈጥራሉ። እንስማማላቸዋለን። በቁርአናቸው አይመራም ሙሐመድ ማለት ነው። ግን አንድ መረጃ እንጠይቃቸዋለን። አሁንም ኦተንቲክ የሆነ አንድ መረጃ እንጠይቃቸዋለን። ይሄንን ለቀጠፋችኋል፣ ለዋሻችኋት አንድ ማስረጃ። ኡስታዞቻችሁን ዲፌንድ ማድረግ ትችላላችሁ፣ መፍታችሁ ነው። ቁርአናችሁን ግን እንቀብረዋለን። ሁለት አማራጭ ነው ያላችሁ፣ ወይናው ወይን አይደለም። ቁርአናችሁን የተወሰኑትን ኡስታዝ ስትታደጉ ደግሞ ሌሎቹን ኡስታዞች እንድመቷቸው እናደርጋችኋለን። ስለዚህ ነቢያችሁ አንድ በቁርአን አይመራም፣ በቁርአን አይመራም። ሁለተኛ ግን ማስረጃ ታመጣላችሁ። ማስረጃ ይመጣለታል ማለት ነው። ማስረጃ እንጠይቃለን። እያንዳንዷ የረጫችኋል የሐሰት መረጃ እስልምና በውሸት ላይ የተገነባ ክርስቲያኖችን ለማጭበርበር እና ለማታለል የሚሰራ ፕሮፓጋንዳን እንዳለ ያለ መረጃ የምታወሩትን በዳኢፍ መረጃዎች እና በሙርሳል መረጃዎች የምታወሩትን ውሸታም እንደሆናችሁ ኡስታዞቻቸውም ውሸታም እንደሆኑ እናሳያለን። በተቀጠፈ መረጃ የምታወሩ ከሆነ ደግሞ ነቢያችሁ በሌላ የሚቀጥፍ ሐሰት መረጃን የሚያሰራጭ መኖሪያው ገሃነም ይሆናል ብሏል። ስለዚህ ዲፌንድ አድርጉኑና አዎ በሉን፣ ዲፌንድ አድርጉ። ከዛ መረጃ እንጠይቃችኋለን። አለ መረጃ ከሆነ ደግሞ ነቢያችሁ ባለው መሰረት ገሃነም ከሚገቡት ትሆናላችሁ፣ በራሳችሁ አስተምሮ ማለት ነው። ቢኒ እንኳን ደህና መጣ። እንደና ቆየኝ ወይ ሰላም ብያለሁ። ሙስሊሞች አንድ ሲገቡ ከሀቅ ከእውነት ጎን ናችሁ ወይስ ደግሞ ከፖለቲከኛና ከውሸታም ኡስታዞች ጎን? ይህን አስባችሁ ግቡ። ስትገቡ እውነትን ፈልጋችሁ ነው ወይስ ፖለቲካ የሚሰሩ ኡስታዞቻችሁን ዲፌንድ ለማድረግ? እውነት ከሆነ እውነትን ይዛችሁ አሳዩ። እነሱን ዲፌንድ ለማድረግ ከሆነ